በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ ዕፀ መስቀል ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም የምስጋናና የቃል ኪዳን ጸሎት መጽሐፈ አርጋኑን እናሰማለን። በመቀጠልም የጌታችን ኢየሱስ ክርስቶስ መልክዓ ቅዱስ ዕፀ መስቀል እናሰማለን። እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ አምላክ ካንቺ ጋራ በመሰደዱ በግብፅ መከራሽ ማልድሻለሁ። መንገድ በመሄድ የድካምሽ ሐሳብ በልጅሽ ፊት ይቁም፣ ስለ ኃጢአት የመማለጃ ይሆን ዘንድ። በምድረ ግብፅ ያገኘሽ የረሃብና የድምፅ ሐሳር በበኩር ልጅሽ ፊት ይቁም፣ ስለ ኃጢአት የማቃለያ ይሆን ዘንድ። ከዓይንሽ የፈሰሰው የእንባ ጎርፍ በፊትሽ የተንጠባጠበው በልጅሽ በወዳጅሽ ፊት የሚወረደው አሁንም ደግሞ በልጅሽ በወዳጅሽ ፊት ይቁም፣ ስለ ኃጢአት የማዘከሪያ ይሆን ዘንድ። የሠራሁትን ኃጢአት ባስበው ልቦና እጅግ ደነገጠብኝ። አእምሮ ሳለኝ አለል ዘለል እያልኩ በጽርዓት መኖሬን ባሰብኩ ጊዜ ልቦና እጅግ ደነገጠ። የኃጢአቴን ብዛት በተቆጣጠረው ጊዜ ልቦና እጅግ ደነገጠ። አንድ ሰዓት እንኳ ኃጢአት ለመስራት አላቋረጥኩም። በሰውና በመላእክት ጉባኤ መካከል ራቁቴን መቆሜን አሰብው። በዓይነ ልቦና ይመለከት ዘንድ ወዲህና ወዲያ ተመላለሱ። ምናልባት የሚረዳይ ባገኝ ከዚህ እጅግ የሚያስፈራው ከሠራሁት ኃጢአት ፍዳ የተነሳ ምናልባት የሚዋሰኝ ባገኝ ብዬ። ነገር ግን በማማለድ እኔን ለማዳን የምትችው አንቺን አማላጅ አገኘው። ዘወትርም ከኔ እንዳትርቅ ያወቀው። እንዲህ በፍቅርሽ ያስኩሽ በጣቶችም አይደለው፣ በሃይማኖት ያስኩሽ በመዳሰስ አይደለም፣ በእደ ሥጋ አይደለም፣ በእደ ሕሌናዬ። የሰው ኃይለኝነትን ሊያስተው አይችልምና የሰይፍ ስለትም ሊቆርጠው አይችልም። ልትደግፊኝ ያስኩሽ ልትጥይ ግን አይደለም፣ ወደ ላይ ከፍ ከፍ ልታደርጊኝ ያስኩሽ ወደ ታች ልታወርጂ ግን አይደለም። ለዘላለሙ ያስኩሽ ለዕድሜ ብቻ አይደለም። እናቴ ሆይ ነፍሴ ባንቺ ዘንድ ትክበር፣ ስለ ቸርነትሽም እመቤቴ ነሽ። ስለ ፍቅርሽ የታመንሽ ስለ ልጅሽ የመድኃኒት ቀንድ ሆይ አስቢኝ፣ እንደወደኩም እቀር ዘንድ አትርሽኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እናት ልጇን ትረሳለችን? የወለደችውን አትምርምን? ምንም እናት ልጇን ምንም የሆዷን ፍሬ ባታስብ
አንቺ ግን አስቢኝ አትርሽኝ፣ ሁል ጊዜ በልብሽ አኑሪኝ። በአፍሽ ተጠራው በፊትሽ ተቀረጸው ልሆን። ኃጢአቴም እንደ መጋረጃ ሆኖ በእኔና በእግዚአብሔር መካከል ቢጋረድ የጸሎቴን ማድረግ ቢከለክል ነቢዩ ኢሳይያስ እንደተናገረ እንዲህ ይላል። እግዚአብሔር የሰራዊት ጌታ በእውኑ ዓይኖቼ አያዩምን? ጆሮዬስ አይሰማምን? ነገር ግን ስለ ኃጢአታችሁ በእኔና በእናንተ መካከል ይቆማል። አንቺ ግን እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባለሽ የኃጢአቴን መጋረጃ አስወግጂው። እመቤቴ ሆይ ጸሎቴ እንዲያርግ ኃጢአቴንም ለማቃለል ወደ ልጅሽ ጆሮ እንዲገባ ከኔ ዘንድ ያለ ጸሎት ወደ ልጅሽ ጆሮ ይላክ። ከእርሱም ዘንድ ይቅርታ ወደ እኔ ይምጣ። ከሥጋ ርኩሰት ያነጻይ ዘንድ ከሥራዩን ፍዳ ያድነኝ። መሃይምናንን የምትጋርድ የጽድቅ ጋሻ ድንግል ሆይ መናፍቃንን የምታሸብሪያቸው ለጸላት ከመሸነፍ አድኝኝ። ለጸላት መሸነፍ እንደ እሳት ነበልባል ልብ ያቃጥላልና ፊትም እንደ ዋሻ ጨለማ ያጠቁራል። ደስ ላለው ሰው ልብ ምልክቱ ብሩህ ፊት ነው። በመጋደል ጊዜ ፈሪ፣ በመፋጠንም ጊዜ ደካማ አታድርገኝ። ድንግል ሆይ የፍቅርሽ ብርሃን እንደ ፀሐይ ብርሃን አይነ ልቦናዬን አበራው። እንደ ፀሐይ ብርሃን ጠዋት ሲነጋ እንደሚወጣው እንዲሁ የፍቅርሽ ብርሃን ከራሴ ጀምሮ እስከ እግሬ ድረስ ተዘረጋ። የደም ግባትሽ ማዳነቅም በእኔ ዘንድ የተደነቀ ሆነ። ላይሽም እንደ ሜላት ግምጃ የተወደደ የዘውድሽም ብርሃን ጽሩይነቱ በሶስት ብር እንደተቀረጸ ቀስተ ደመና አስተያየቱ ያማረ የተወደደ ነጫጩንም አበባ እንደሚያስብ እንደ ናርዶስ በገነትም እንደሚያቀላ እንደ ሮማን አበባ በየጫፉም እንደሚያፈራ እንደ ወይን ፍሬ ነው። የሽልማትሽ ጌጥም እጅግ ያማረ የተወደደ ነውና በሰውና በመላእክት ዘንድም የተደነቀ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ራሴን ለስምሽ ዘፋኝ አዝማሪት አደረገው። ልቦናዬም ለድንግልናሽ ምስጋና በመሐሌት ለማገልገል ይወዳል። ሙሴና የእስራኤል ልጆች ሁሉ የኤርትራ ባህርን በተሻገሩ ጊዜ ለእግዚአብሔር ምስጋና ዘፈኑ፣ አገለገሉ፣ እንዲህ አሉ። ምስጉን እግዚአብሔር እናመሰግናለን። የአሮን እህት ማርያም እርሷም ደግሞ ከእስራኤል ልጆች ጋር ስለ ፈርዖንና ስለ ሰራዊቱ መስጠም የወገኖቿንም ልጆች ከባህር በደህና ስለወጡ ዘፈነች እንዲህ ስትል፣ የእግዚአብሔር ሥራ ይደንቃል፣ ፈረሱንና የሚቀመጠውን ወደ ባህር ጣለው። ዳዊትም እግዚአብሔርን ስለማመስገን ዘፈነ፣ ከጦር አድኖታልና ከሳኦልም መራራለት፣ ከአቤሴሎምም ከልጁ። አሳፍና የቆሬ ልጆች ለእግዚአብሔር መገዛት ዘፈኑ። ኢሳይያስ ስለ ራሳቸው ትካዝ ስብሐተ ፍቁር የወዳጁን ዘፈን ዘፈነ። ዲቦራም ስለ ሲሳራ ሞት ዘፈነች። ሰለሞንም ስለ ክርስቶስና ስለ ቤተ ክርስቲያን ዘፈነ። እኔ ደግሞ ስለ ውዳሴሽ ራሴን ዘፋኝ አዝማሪት አደረገው። እግዚአብሔርንም ባመሰገንኩ ጊዜ በአንቺ ለስሙ ምስጋና አቀርባለሁ፣ በስምሽም ጸሎቴን ለልጅሽ አቀረበው። ለአንቺ በዘፈንሁ ጊዜ ለልጅሽ ዘፈነው፣ በገናዬንም መሰንቆዬንም አንቺ ነሽና። ደስ ብሰኝ ባንቺ ደስ እሰኛለሁ፣ ባዝንም ባንቺ እጽናናለሁ። መከራና ችግር ቢያጋጥመኝ ወደ አንቺ ጮኻለሁ። ያመፀኛ ምላስ ቢያስከፋኝ ወደ አንቺ ፊት ማለላለሁ። ሰውነት የሚወደደችው ነገር ቢኖር አንቺን እለምናለሁ። በመታመን ያሻሁትንና የተመኘሁትን ባንቺ አገኛለሁ። መታመን ያድናል፣ ሃይማኖት ያስቀናል። መታመን ያነጻል፣ ሃይማኖት ያነቃል። ሃይማኖትም ያራቅቃል፣ መታመን ተስፋ ያደርጋል። ሃይማኖትም ይሰጣል፣ መታመን ይጀምራል፣ ሃይማኖት ይፈጽማል። መታመን ያጋድላል፣ ሃይማኖት ይጋርዳል። ሃይማኖት ተራራ ያፈልሳል፣ ወደ ደፈረሰው ባህር ጌታ በወንጌል እንደተናገረ። የሰናፍንጭ ቅንጣት የሚያህል ሃይማኖት ቢኖራችሁ ይህንን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ይሄዳል።
ጳውሎስም እንዲህ አለ፣ ለሚያምን ሁሉ ይሆንለታል። ስለሚጠራጠሩትም ሐዋርያት እንዲህ አለ፣ ሁለት ልብ ያለው ሁሉ በመንገዱ ሁሉ የጸና አይሆንም። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በወርቅ ግድግዳ ላይ የተሰራሽ የዕንቁ ጉልላት አንቺ ነሽ። ለራሴ ጌጥ ቀጸላ ሁኝኝ፣ የምስጋናሽ ፍጻሜ ወዳለበት ደርስ ዘንድ በክንፈ ሕሊናዬ ወደ አየር ተነጠቅው። ሐሳቤም ልምሽ ሆና ተመለሰች፣ ከምስጋናሽ ከኩሌታው እኩሌታ ሳትደርስ። ዳግመኛም ውዳሴሽን ወደ ማወቅ ባህር ለዋኝ ወደድው፣ ወደ ክብርሽ ገናናነት ወደ ብደርስ ዘንድ ደከምኩ። የአንዲቱን ማዕበል ሞገድ ያህል እንኳን አላለፍኩም። ወደ ጽርሐ አርያም ጠፈር ለመድረስ የሚቻለው ማን ነው? ከምድር በታች ወዳለው ባህር መሰረትሽ መዋኘት የሚችለው ማን ነው? ድንግል ሆይ ክብርሽ ገናናነትሽን ጠንቅቆ ለመናገር የሚቻለው ማን ነው? በመሃይምናን ዘንድ ስምሽ የጣፈጠ ከምስጋናሽ ጋር በጠሩሽ ጊዜ፣ ሃይማኖታቸው በቀና ምእመናን ሁሉ አፍ ስምሽ ጥዑም ከውዳሴሽ ጋር በጠሩሽ ጊዜ፣ በቤተ ክርስቲያን ሁሉ አፍሽ ስምሽ የጣፈጠ ከምስጋና ጋር በጠሩሽ ጊዜ፣ ስምሽ ከወተት ከማር ወለላ ጣፈጠ። የድንግልናሽን ኃይል የሚሰድብ ያለ ዘር ያለ ሩካቤ ጸንሰሽ ያለ ዘር ያለ ሩካቤ እንደወለድሽ የማያምን ርጉም ነው። ከርኩሰት ሁሉ ንጽሕት ከኃጢአትም ሁሉ የጸራሽ እንደሆንሽ የማያምን ርጉም ነው። ካንቺ የተወለደው እግዚአብሔር እንደሆነ የማያምን እርሱንም ከወለድሽ በኋላ በድንግልና እንደኖርሽ የማያምን ርጉም ነው። የማያከብርሽ ለልዕልናሽም የማይሰግድ ለዘላለሙ ርጉም ነው። በፍጹም ልቦናው የማይወድሽ ከትልቅ ሐሳቡ የማያከብር ርጉም ነው። በከንፈሮቹ የማያመሰግንሽ በአንደበቱ የማይመርቅሽ ርጉም ነው። ለክብርሽ የማይሰግድ ለገናናነትሽ የማይገዛ እድል ፈንታው ጽዋ ተርተው ገሃነመ እሳት ነው። ድንግል ሆይ የሚወዱሽ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የተከበሩ ናቸው። ንጽሕት ሆይ የሚቀድሱሽ ሁሉ የተቀደሱ ናቸው። ፍስሕት ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። ውድስት ሆይ ለንግሥትነትሽ የሚገዙ ሁሉ የተባረኩ ናቸው። አሁንም ከስንፍና እንቅልፍ እንንቃ፣ የልጅሽን ወዳጅሽን ምስጋና በሚያስቀር በክቡር እንቅልፍ እንደ በድን አንሆን። አንቺ ደግሞ ቀኝ እጅሽን ዘርጊ፣ እኔን ከመኝታዬ ለማንሳት ከሰው ደም የተጸማ ጸላት ለጸሎት ሲነቁ በወደዱ ጊዜ በአይን ቅንድብ ላይ እንቅልፍ ያበዛልና በማንቀላፋትም ሽፋሽፍትን ይሰብራል። ምስጋናንም ስለማስታጎል ይህንን ሁሉ ይተናኮላል። ቢነቁም እንቅልፍ ከአይን ቢርቅ የዚህን ዓለም ንብረትና ውዳሴ ከንቱ በማሳሰብ ደግሞ ይተናኮላል። ሰይጣን ከቶ እንደ ጸሎት ማስታጎል የሚወደው የለም። ጸሎት ፍላጻ ነውና አይኑን ይዋገዋል። ከሚጸልዩ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋልና ሰይጣንም ስለዚህ በጎ ሁሉ ጸሎትንና ትጋትን ይጠላል። ይልቁንም ያንቺን ምስጋና ወሬ ሲሰማ በብስጭት ጥርሱን ያፋጫል። የምስጋናሽ ወሬ በእርሱ ዘንድ መራጃ ነውና ራሱን ይቆርጠዋል። ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሰማ ሁሉ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ እረፍት አላገኘም። በአንቺ ታመመ፣ በልጅሽ ተጨነቀ። በአንድ ልጅሽ መስቀል ሲቃ ያገኘው። ከፍጡራን ወገኖቹ ይልቅ ሰይጣን አንቺን ይጠላል። በግብር አምላካዊ አምላክን ለመውለድ በመጸነስሽ ጊዜ እርሱ በአይሁድ ልቦና እንቅፋትን አገባ እንዲህ ሲል በዘር በሩካቤ እንደተወለደ ከዮሴፍ እንደሆነ በአይሁድ ልቦና ቅናትን አሳደረ። በልጅሽም ላይ እንዲተባበሩ ይግድ አላቸው። እንዲሰቅሉት ምሽ በጎ አሰኛቸው። ሰቅለውም ርኩሳነ አይሁድ ምራቃቸውን በፊቱ እንዲተፉበት እስኪሞትም ድረስ ስርግርግ በማለቱ
መጻጻውን ከሐሞት ጋር እንዲያጠጡት አደረጋቸው። መቼም ከተቀበረ በኋላ በመቃብሩ ጠባቂዎች እንዲሾሙ አይሁድን ዘበዘባቸው። ጠባቂዎቹ እንደተነሳ በነገራቸው ጊዜ ዳግመኛ ዘበዘባቸው። ለጠባቂዎቹ ወርቅ እንዲሰጧቸው የትንሣኤው ምስክርነት ያሳበላቸው ዘንድ ሌሊት እኛ ተኝተን ደቀ መዛሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማራቸው። በእረፍትሽ ጊዜ የአይሁድን አርበኞች በልጅሽ ደቀ መዛሙርት ላይ በጠላትነት አስነሳ። በድንሽንም ጥለው እስከ ሸሹ ድረስ ከቅዱሳን ሁሉ ይልቅ ሰይጣን አንቺን ይጠላልና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እንዲህ በእርሱ ላይ አሰልጥኝኝ ራሱን ረግጠው ዘንድ፣ በበኩር ልጅሽ መስቀል ፍላጻ ነድፈው ዘንድ አሰልጥኝኝ። ሰለባ የሌለው ይህንን ጎስቋላ አገለው ዘንድ ንግሥት ሆይ አሰልጥኝኝ። ንግሥት ሆይ ይህንን በመለኮት ሰይፍ ራሱን ቆርጠው ዘንድ ንግሥት ሆይ እቡይ ትዕቢተኛ ሳለቅበት ዘንድ ተይኝ። የልጅሽ እጅ የጸናው ክንዱም በእኔ እጅ ይዞ ይጣለው። መንፈሳዊ ረቂቅ ኃይሉም ጥልቀቱም ወደማይታወቅ ርዝመቱም ወደማይገኝ ወደ ገሃነም ገደል ይጣለው። የሲኦልን መዝጊያ ይቆልፍበት። ይህ ሐሰተኛ ቀማኛ ከውስጧ እንዳይወጣ በድንግልናሽ ላይ የስድብን ነገር ተናገረ ቀናው። መንፈሳዊውንም ጽንስሽን ስላሳበለ ቀናው። በድንግልና መውለድሽንም ስለተሳደበ ቀናው። በናዝራዊ በልጅሽ ላይ አይሁድን ልቦና ስላከፋበት ቀናው። የዓለም መድኃኒት እርሱን እንዲገድሉ ስላስጨከናቸው ቀናው። ስላንቺም ስድብ ስለ ልጅሽም ቀናው። በመዝሙር እንደተናገረ እንዲህ ሲል የቤትህ ቅናት በልታኛለችና የሚላገዱብህ መላገድ በላይ ወደቀ። ነቢዩ እንግዲህ አንቺን የእግዚአብሔር ቤት አለሽ። የሚላገዱህ መላገድ በላይ ወደቀ ያለውም የአይሁድ ተናግሮት ነው። ሰይጣን ካስተማራቸው ምቀኝነት የተነሳ በእግዚአብሔር ልጅ ላይ የተናገሩት ስድብ ነው። የዮሴፍ ልጅ ነው የሚሉ አሉ። የእግዚአብሔር ሀገር ሆይ እኔ ስላንቺ ደስ እሰኛለሁ። ነቢያት ፀሐይን ለመውለድ እንደተዘጋጀች ጎህ ያዩሽ ነዋቤት ኤዶም ሆይ ባንቺ ሐሴትን አደርጋለሁ። ሰለሞን ወንድምሽ እንደተናገረ እንዲህ ሲል ይህች ማናት? እንደ ማለዳ ብርሃን የምትታይ። ዳግመኛም እርሱ መሸከሚያ ብሎ ጠራሽ ተናግሯልና እንዲህ ሲል ሰለሞን ለራሱ መሸከሚያ አሰራ። ልጅሽ ኢየሱስ ክርስቶስ ሰለሞን ይባላል። ሰለሞን ማለት ፍቅር ወሰላም ማለት ነው። ጳውሎስ እንደተናገረ እንዲህ ሲል በመስቀሉ ሰላምን አደረገ፣ ድልንም ገደለው። ብዙዎች ነቢያትና ጻድቃን አንቺን ሊያዩ ወደዱ፣ አላዩም። ምሳሌሽን እንጂ ልጅሽን የመለኮትነቱ ምስጢር ያየ። እኛ ግን በቅድስት ጠረጴዛ ሥጋውና ደሙን ቁርባኑን ተቀበልን። አንድ አካል አንድ አምሳል በመሆናችን የተመሰገንን ሆንን። የእግዚአብሔር ልጅ ትሕትናው የተደነቀ ነው። ይህ የተደነቀ ትሕትና እንደምን ያለ ነው! ለዚህ አንክሮ ይገባል። እንደዚህ ያለ ትሕትና ያሳየው ማን ነው? ሥጋውን ቆርሶ ሰጠን፣ ንጹሕ ሥጋውን በማዋሃድ ሥጋችን ለማንጻት። የመድኃኒቱን ጽዋ ደሙን ሰጠን፣ በክቡር ደሙ ደማችን ለማክበር። በደቀ መዛሙርቱ ላይ መንፈስ ቅዱስን በንፍሃት በማሳደሩ ለኛ መንፈስ ቅዱስን ሰጠን። መንፈስ ቅዱስን በመስጠት ነፍሳችን ለመቀደስ ከእርሱ ጋር ሊያስተካክለን ወራሾችም ሊያደርገን። ኑ እንግዲህ ይህችን ንጽሕት በግና ክብራት እናግናት። የድኅነታችን መሥዋዕት የሚሆነውን በግ ወልዳልናለችና። ንጹሐን የዝናብ ውሃ የተሸከመችልን የብርሃን ደመና እርሷን እናግናት። እናትነት ከድንግልና አስተባብራ ያዘች እርሷን ኑ እናመስግናት። እስከ ዘለዓለሙ ድረስ ለአብርሃም ልጆች መመኪያ የሆነች እርሷን ኑ ክብሯን ገናናነቷን እንናገር። ቅድስተ ቅዱሳን የተባለችውን ሁለተኛ ክፍል እርሷን ኑ እናመስግናት። በዚች ሕግ በዚችም ኪዳን አለባት። ሙሴም በኦሪት የተጻፈውን ለሕዝቡ ከነገረ ወዲያ
ድንኳኑንም የሥራቸውንም ዕቃ ሁሉ ንዋየ ቅድሳቱን ይረጫል። እንዲሁም ልጅሽ ለደቀ መዛሙርቱ የወንጌልን ሕግ ካስተማራቸው በኋላ በእንጨት መስቀል ላይ ራሱን ሰዋ። በአምላካዊ ደሙ ፈሳሽነትም መሃይምናኑን የተቀቡ አደረጋቸው። መለኮት የተዋሃደው የኢየሱስ ክርስቶስ ደም በእውነት ነው። ይህ ደም ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። እግዚአብሔር ቃየልን እንደተናገረው እንዲህ ሲል የወንድምህ የደሙ ቃል ወደ እኔ ደረሰ። የሕዝብና የአሕዛብን ኃጢአት የሚያርቅ ነው እንጂ ጌታ ለደቀ መዛሙርቱ እንደነገራቸው እንዲህ ሲል ኃጢአት በሚሰረይ ገንዘብ ስለ እናንተ የሚፈስ ደሜ ይህ ነው፣ ንሱ ጠጡ። ይህ ደም ስለ ወይኑ ቦታ እንደሞተ እንደ እስራኤላዊ እንደ ናቡቴ ደም አይደለም። ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ አምላካዊ ደም ነው እንጂ። ይህ ኃጢአትን ለማራቅ የማይችሉ የአሮን ልጆች እንዲሰዉት ላም ደም አይደለም፣ የዓለምን ኃጢአት የሚሸከም የእግዚአብሔር በግ በንጹሕ ደም ነው እንጂ። ይህ ደም በቀራንዮ የፈሰሰ ነው። በ11 ሰዓት አይሁድ ፋሲካ አለፈ። ይህም ደም ዘወትር የሚቀዳው ፈሳሽነቱም እስከ ዘላለም የማይደርቅ ይህ ደም የኔን ዋጋ የዕዳዬም ክፋይ ነው። እኔ በዚህ ደም ተማጽኛለሁ። እድል ፈንታዬ ጽዋ ተርታዬ ፍሬ ከሌላቸው ጋር እንዳይሆን ይህም ከአንቺ ሰው የሆነው አምላክ ደም የሚረባኝ የሚጠቅመኝ ሆነኝ። ቅድስት ድንግል ሆይ በክርስቶስ እንድንድን በክርስቶስም እንድንኖር በክርስቶስም ነፍሳትን ከሚወጡ እባቦች እንድቤዥ አድርገኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ይህንን ሁሉ ከመስራት ይህንንም ሁሉ ከሚያሰራ ድኝኝ። እኔ ግን በልጅሽ ልኖር በባህሪ አባቱም ልድን በመንፈስ ቅዱስ እጅ ልጠበቅ እወዳለሁ። በሦስትነቱ የሃይማኖት ፈትል ተይዤ ልኖር ፈቅዳለሁ። የተሸበረ ፈትል ፈጥኖ አይቆረጥምና ሦስቱ ሥላሴን በማመን ደንጊያ መሰረት የታነጸውን የሲኦል አጋንንት አይችሉትም፣ አይበረታቱበትም። እሊህም ደግሞ እንደመጣባቸው የሚከሱ እንዳገኙ የሚጠቅሱ መናፍቃን ናቸው። ቅድስት ቤተ ክርስቲያን ትንቢት የተናገረችባቸው እንዲህ ስትል ቀበሮችን አጥምዳችሁ ያዙልን፣ ጥቃቅኑንም ቀበሮች የወይናችንን ቦታ የሚያጠፉትን ወይናችን አብቧልና። ድንግል ሆይ በሰንካላው ጎድጓዳ ጎዳና ከመሄድ እንድርቅ በቀናው ጎዳናም እንድሄድ አድርጊኝ። ድንግል ሆይ ዶሮ ገላግልቶቿን በክንፎቿ በታች እንድትሰውር በክንፈ ረድኤትሽ ጥላ ሰውሪኝ። ድንግል ሆይ ያማረ የተወደደ የነቢያት ነገር ተነገረልሽ። ያማረ የተወደደ ምስጋናም ስላንቺ ተደረገ። የአብ ልዑል ክንዱ ከደነሽ፣ የመንፈስ ቅዱስ ክንፉ ጋረደሽ። አንድ ልጁ ካንቺ ሰው በሆነ ጊዜ መልአኩ ቅዱስ ገብርኤልን ባበሰረሽ ጊዜ ይህ አካላዊ ቃል ከገብርኤል ብስራት ጋራ በሆድሽ ገባ። በመሃል እጁ የሚሸከም እርሱ ሲሆን ተሸከምሽው። ሳይሰማ ወደ አንቺ መጣ፣ ሳይታይ ወረደ፣ ሳይታወቅ ተጸነሰ። ወንጌላዊ እንደተናገረ እንዲህ ሲል በኩር ልጇን እስከወለደች ድረስ ዮሴፍ ድንግል ማርያምን አላወቃትም። ስለዚህ ነገር የሳቱ የተሰናከሉ ብዙዎች ናቸውና ከወለደች በኋላ ዮሴፍ በግብር አወቃት በማለት እነዚህ መናፍቃን የኤጲፋንዮስን መጽሐፍ ጸረ ማርያም ይላቸዋል። እርሳቸውም ለራሳቸው የሐሰት ምክንያት አደረጉ። መጽሐፍ በተናገረው ቃል እንዲህ ሲል አዳም ሔዋንን አወቃት፣ ቃየልም ደግሞ ሚስቱን አወቃት። በነገሥት መጽሐፍ እንዲህ ይላል አቢሳን ዳዊት አላወቃትም። ይህንን ነገር ምክንያት አድርገው ወደ ድንግል መለሱ። ከወለደች በኋላ ከዮሴፍ ተገናኘች በማለታቸው አወቃት ማለት ግን ወደ ሁለት ነገር ይተረጎማል። ከማወቅ ወደ አለማወቅ፣ ከመገናኘት ወደ አለመገናኘት። ወንጌላዊ ግን የበኩር ልጇን እስከወለደች ድረስ ዮሴፍ ድንግልን አላወቃትም ማለቱ አምላክ በሆዷ ስላለ የድንግል መልኳ ይለዋወጣልና ነው። መልኩ በሆዷ በተለዋወጠ ጊዜ ከእርሱ ጋር እንደርሱ መልኳ ይለዋወጣል።
እንደ ንጹሕ ብርሌ መልክ በውስጧ ባኖሩበት ጊዜ ውሃ መስሎ እንዲታይ፣ የወይን ጠጅ ባኖሩበት ጊዜ የወይን ጠጅ መስሎ እንዲታይ፣ በውስጡም ያለ ቀይ ነገር ቢሆንም እንዲቀላ። ድንግልም እንዲሁ የልህዋ መልኳ በሆዷ ተለዋወጠ። ያን ጊዜ እርሷ መልክ ከእርሱ ጋር እንደርሱ ይለዋወጣል። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስ አበባ የምትነጣበት ጊዜ አለ። እንደ ጽጌረዳም የምታንጸባርቅበት ጊዜ አለ። እንደ ገነት ተክል የምትለመልምበት ጊዜ አለ። ከወለደች በኋላ ግን መልኳ አልተለወጠም። በመልኩ መለወጥ መልኳን የሚለውጠው ልጇ መለኮት ከእርሷ ከነሳው ትስብእት ጋር ከሆዷ ወጥቷልና። የልዑል ኃይሉ ሥራም ፍጹም ገናና ነው፣ ፍርዱም እውነት። የስሙ ምስጋና ብሩክ ልዑል። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን እንውደዳትና ክብራት፣ ከፍ ከፍ እናድርጋት። በሁሉ ላይ ያሰለጠናት፣ ሁሉን አስገዛላት፣ አምላክን በድንግልና የወለደች እርሷም የንጽሕና የቅድስና መሠረት ሆነች። አቤቱ ሆይ ክብሯን ገናናነቷን በመረዳት አመሰግናት ዘንድ ለልቦና የድምር ዕውቀት ስጥ። አቤቱ ሆይ ለአንደበቴ ኃይለ ቃሉን ስጥ፣ የማኅፀኗን መክበድ የድንግልናዋን ነገር አወራ ዘንድ። እርሷም ደግሞ እኔን ለማዳን የታመነች ናት። ለድንቁርና የበጎ ምስራች ወሬ፣ ለእጆችም የቅድስና አምባር፣ ለእግሮች እውነተኛ ጎዳና፣ ለአንገቴ ድሪ አሽከንታብ፣ ለራሴ አክሊል ዘውድ፣ ላፌ ጣፈጠ እንጀራ፣ ለአፍንጫዬ የሽቶ መዓዛ፣ ለመዋረዴም ከፍታ፣ ለሕመሜም ጤና። ድንግል ሆይ ንጽሕናን እንደ መላእክት የለበስሽ፣ እንደ ነቢያት መንፈስ ቅዱስን የተመላሽ፣ ሁሉንም አሸናፊ በሚሆን በልዑል እግዚአብሔር እጅ የታነጽሽ የመለኮት ማደሪያ ነሽ። የአሕዛብ ብርሃን፣ የነገሥታት ኃይል፣ የምድር መሠረት፣ የሰማይ ጽናት፣ የአየር ርቀት፣ የባህር ጥልቀት፣ የደመና ግዝፈት፣ የዝናባት መታዘዝ፣ ፀሐይና የጨረቃ ከዋክብት ጸዳል አንቺ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በሁሉ ተመሰልሽ፣ በሁሉም መስሎሽ፣ አንቺን ግን የሚመስልሽ የለም። ሰማይ አይተካከልሽም፣ ምድርም የሆድሽን ስፋት ያህል አትሆንም። የማትችለውን ችለሻልና የማትሸከመውንም ተሸከምሽ። ኪሩቤል የልጅሽ ሰረገሎች ናቸው። ሱራፌል ከባሕሪ ልጅሽ በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናናነት ለጌትነትሽ። ቅድስት ድንግል ሆይ ጉልበታችን፣ ኃይላችን፣ ሞገሳችን፣ ክብራችን፣ ተድላ ደስታችንም አንቺ ነሽ። ለዘመዶቻችን መመኪያ ሆንሽ። የዓለም ሁሉ መድኃኒት ባንቺ ተደረገ። የአምላክንም ይቅርታ በሰው ልጆች ላይ ባንቺ ጸና። የፍጡር ባህሪ ከፈጣሪ ጋር ባንቺ አንድ አካል፣ አንድ ባህሪ፣ አንድ ገዥ ሆነ። ይህ ሥራ እጅግ ድንቅ ነው። ሰሪ ሥራውን መልበስ እጅግ መንክር ነው። ሰሪውም ሥራውን የለበሰበት ሥርዓት እጹብ ነው። ፈጣሪ ፍጡርን መልበስ ይህ ትሕትና እጅግ የተደነቀ ነው። ድንግል ሆይ አሁንም ወደ ልጅሽ እጮኻለሁ እንዲህ ስል፣ ከመላእክት ልዕልና ይልቅ የሰውን መዋረድ የወደደ ሆይ ስለ ሠራሁት ኃጢአት አትናቀኝ፣ አትንቀፈኝ። የሰማያውያን መላእክት አንድነት ይልቅ ምድራውያን ፍጥረታትን ለመሳተፍ የወደደ ሆይ ነውር ነቀፋ ከሌለበት ከመለኮት ምስጢር አሳትፈኝ። ከኤሳው መልክ ይልቅ የያዕቆብን የፊቱን ደም ግባት የወደደ አቤቱ ስለ ሠራሁት ኃጢአት እኔን አታርቅ። እኔ አንተን ለብቻ በደልሁ፣ ለራሴም ኃጢአት አብዝቼ ሠራው። አንተ ብቻ ንጹሕ አድርገህ ፈጠርከኝ። እኔ ግን በጠላቴ ምክር በደልሁ። አንተ በሃይማኖት በትሩፋት አስጌጥከኝ። እኔ ግን ኃጢአቴን በመውደድ ጌጤን ሽልማቴን ተውኩ። አቤቱ ሆይ ለመንፈስ ቅዱስ ማደሪያ ሆን ዘንድ እኔን በምግባር በሃይማኖት ለማነጽ ትጋ። መንቀሳቀስ በሌለበት ኃጢአት በመውደቅ የተጎዳሁ እንዳልሆን አቤቱ ሆይ እኔን ይቅር ለማለት ትጋ። ይቅርታ ካንተ ዘንድ ነውና።
አቤቱ ሆይ ቁስል የሚፈወስበትን መድኃኒት አንተ ታውቃለህ። አቤቱ ሆይ ድካም የሚበረታበትን ረዳትነት አንተ ታውቀዋለህ። አቤቱ ሆይ ሕይወት የሚሆንበትን ጥበብ ምክንያት አንተ ታውቃለህ። ሰራተኛ ሰሪው የሚከናወንበትን ነገር ያውቃልና ስራ ለሰሪው ጥበብም ለጥበበኛው ይታዘዛል፣ ይከናወናል። አቤቱ ሆይ በመንፈስ ቅዱስ ኃይል ሸክላህን አድስ። አቤቱ ሆይ የእጆች ሥራ እንደማይጠፋ አድርግ። አቤቱ ሆይ የወዳጅ አብርሃም የይስሐቅ ኪዳንን አስብ። የመረጥከውም የእስራኤል ያዕቆብ ኪዳን ሕግህን ለመጠበቅ ከአሕዛብ የለይኸውን በሕግህ ያጸናኸውን በስምህ ያስጠራኸውን ለቤተ ርስትህም ዕድል ፈንታ ጽዋ ተርታ ያደረግከው ያዕቆብን አስብ። አቤቱ ሆይ ከሰማይ ሰማያት ወርደህ በቅድስት ድንግል ማኅፀን ማደርህን አስብ። አቤቱ ሆይ በማኅፀኗ 9 ወር መወሰንህን አስብ። የቀኑ ቁጥር ግን 275 ነው። አቤቱ ሆይ ድንግል ስትሆን ከእርሷ መወለድህን፣ ንጽሕት ስትሆን በጡቷ ማደግህን አስብ። አቤቱ ሆይ በጎል መጣልህን፣ በጨርቅ መጠቅለልህን አስብ። ድንግል ሆይ ለንጽሕና መንፈስ ማደሪያ ለበረከትም አዳራሽ አድርጊኝ። ለጸሎት ሰረገላ ለምስጋና መሰላል አድርጊኝ። ድንግል ሆይ ለመጽሐፍት ነገር ማከማቻ መዝገብ ለሃይማኖት ሽቶ ሙዳይ አድርጊኝ። ድንግል ሆይ በየዋህነት የተጌጠው በትዕግስትም የተከለልኩ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤት የማርያም ሆይ ወደ አንቺ የቀረብሁ ወደ ልጅሽም አንድ ሆንኩ አድርጊኝ። አሁንም ወደ አንቺ ጮኻለሁ፣ የወደድሁትን ነገር ታቀልልኝ ዘንድ ያሻሁትንም ባሰብኩ ጊዜ ታሳምሪልኝ ዘንድ። በኢያቄም በአባትሽ ወገን የንጉሥ ልጅ ሆይ አመሰግንሻለሁ። የዳዊት ልጅ ነሽና የሊቀ ካህናት ልጅ ሆይ ውዳሴሽን አቀርባለሁ። ከእናትሽ ወገን የአሮን ልጅ ነሽና ገናናነትሽንም አደንቃለሁ። የነገድሽን ወገን አመሰግናለሁ። ከቤተ መንግሥትና ከቤተ ክህነት ተገኝተሻልና ስለዚህም የነጎድጓድ ልጅ ነሽ እልሻለሁ። ያዕቆብና ዮሐንስን አኔጌሬስ ብሎ እንደጠራቸው ይኸውም የነጎድጓድ ልጆች ማለት ነው። ከቤተ መንግሥትና ከቤተ ክህነት ናቸውና። ድንግል ሆይ በደም ግባትሽም ያማርሽ የተወደድሽ የተጌጥሽ ነሽ። ከእግርሽ እስከ ራስሽ ድረስ ክፉ የለም፣ በነገድም ቢሆን የተመረጥሽ ነሽ። አንቺን ለማመስገን ቃሌን ከፍ ከፍ አደርጋለሁ፣ ውዳሴሽንም በኃይል እጮኻለሁ። ለዘፈንሽም በእጅ አጨበጭባለሁ፣ ለልልታሽም በእግሮች አሸበሽባለሁ። ለክብርሽ መገዛትን እሰጣለሁ፣ ስግደትሽ ለገናናነትሽ ከሆድሽም ፍሬ ባፌ እጨምራለሁ። በዕብራይስጥ ማርያም የተባልሽ የተወደድሽ እመቤት የማርያም ሆይ የንጽሕና መጎናጸፊያ እንድጎናጸፍ፣ የሃይማኖት መጨከንን እንድለብስ፣ የመመረጥ ድርብ በፍታን እንድከደን፣ የሕይወት መድኃኒት አክሊል እንድቀዳጅ አድርጊኝ። የልጅሽን ደግሞ የመስቀሉን በትር በመያዝ በጠላት ኃይል ሁሉ ላይ የተፈራው ልሆን። የሚቃረነውንም ጠላት በልጅሽ በወዳጅሽ በችንካሮቹ ፍላጻ ልንደፈው። የመለኮት ሰይፍንም የታጠቀው ልሆን። የጨለማው መኳንንት መላእክተ ጽልመት እኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራ ከቀኝ የተጋረደው ልሆን። የንጹሐን ደናግል መመኪያቸው ድንግል ሆይ የኃያላን ሰማዕት እናት ሙሽራ ከመሃይምናን ሁሉ ተድላ ደስታ ንዕድ ክብርት የተዋረዱትን ከፍ ከፍ የምታደርጊ ብጽዕት የተመረጡ የተድላ ደስታቸው ማረፊያ የመሬታውያን ፍጥረታት ከሰማያውያን መላእክት ጋር አንድ የምታደርጊያቸው ቡሩክት በቅዱሳን ሁሉ ዘንድ የተመረጠች ናት። በተደነቁት ሁሉ ማህበር ሹማምንት ዘንድ የተመሰገነች ናት። የትጓን መላእክት ማህበር ሁላችሁ ኑ፣ ስማችሁ የተጠራ መላእክተ ገጽ የከበራችሁ የምስጋና ምልክት የተመረጣችሁ የቅዳሴ መላእክት ወደኔ ኑ። የኃይል መላእክት ጽኑዓን፣ የተልእኮ መላእክት አዛዦች፣ የረዳትነት መላእክት አሸናፊዎች፣ የማዳን መላእክት መንፈሳውያን ረቂቃን፣ የምህረት መላእክት ባላደራዎች ወደኔ ኑ። የእሳት አክሊል ራስ ወርቅ የደፋችሁ የማሸነፍ ጋሻ ያዛችሁ የሩፋኤል ሰራዊት ጋሻ ጅግሬዎች
የኦራኤል ሰራዊት የብርሃን መላእክት ልቦና በሚያሸብር በሚያሸሽ ነጋሪት ድምፅ ምስጋና የምታሰሙኑ ዓይንን የተመሉ ኪሩቤል ለእያንዳንዱ 4 ገጽ አላቸው። ለእያንዳንዱ ክንፉ 6 ነው፣ ሌሎቹ ደግሞ 8 ናቸው። ሱራፌልም ቅዳሴን የተመሉ ናቸው። ክንፋቸውም 6 ነው። ከእርሳቸውም ደግሞ የከበሩ የተመረጡ 24 አለቆች አሉ። ለመለኮት ገናናነት ለጌትነቱም እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ከኪሩቤል በአነዋወር የከበሩ የልዑል እግዚአብሔር ሰረገሎች ወደ ሰራዊት ጌታ የቀረቡ አሉ። እርሳቸውም 4 እንስሶች ናቸው። ለአንዱ ፊቱ የሰው፣ የሁለተኛውም አንበሳ፣ የሶስተኛው የላም፣ 4ተኛውም የንስር ነው። እንግዲህ የመላእክት ማህበር ሁላችሁ ወደ እኔ ትመጡ ዘንድ እናገራለሁ። አምላክን በወለደች በዕብራይስጥ ማርያም በተባለች በተመረጠች በተደነቀ ድንግል ማርያም በድንግልናዋ ምስጋና ጊዜ ከናንተ ጋር አንድ ሆኜ እንዳመሰግን ነው። ነገር ግን እናንተን ለመጥራት የሚደፋፈር በእኔ ደግነት አይደለም፣ በጌታችሁ እናት በተመረጠች ድንግል የስሟ መጠራት ነው እንጂ። የኔን ወራዳነት አታስቡ፣ የንግስናችሁን ልዕልና አስቡ እንጂ። የኔን ድህነት አታስቡ፣ የእመቤታችን ክብሯን ገናናነቷን አስቡ እንጂ። የኔን ኃጢአት አታስቡ፣ የአምላካችሁን እናት ንጽህናዋን አስቡ እንጂ። የሰማይ መላእክት ትጉሃን ሆይ ኃጥኡን የበደለኛው የመሃይምናን የጸሎታችሁ ሙዳይ የምትሆን በዕብራይስጥ ማርያም በተባለች በተመረጠች ድንግል ማርያም በከበረ ስሟ በጸለይኩ ጊዜ እናንተም ደግሞ ከኔ ጋር ጸልዩ። ለግዳጅ ተመካክራችሁ ትጸልዩልኝ ዘንድ ማልዳችኋለሁ። የክብራችሁንም ገናናነት አደንቃለሁ። ከእናታችን ከቅድስት ድንግል ማርያም በረከተ ረድኤቷ ጣዕሟ ፍቅሯን ያሳትፈን። በቃል ኪዳኑ አምላካችን እግዚአብሔር ይጠብቀን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የጌታችን ኢየሱስ ክርስቶስ ቅዱስ ዕፀ መስቀል መልኩን እናሰማለን። መስቀል ኃይላችን ነው። መስቀል ጽንዓችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። በመስቀሉ ያመንበት እኛ በመስቀሉ ድነናል። ሰሌዳ ላይ ለተጻፈ ስም አጠራር ሰላምታ ይገባል። በተከርኦተ ርዕስ የፈሰሰውን ደም ለተቀባ ጥቁር ጠጉርህም ሰላምታ ይገባል። በደረት ላይ የተተከለ የፍቅር መሰላል ክርስቶስ ሆይ ሕሊናዬ በአምላካዊ የፍቅር ውሃ ጥም ደርቋልና የጠጣውን ጽዋ ካንተ ጋር አንድ ለመሆን አጠጣኝ። የሸዋ አክሊልን ለተቀዳጀ ራስ ሰላምታ ይገባል። ከገዢው ከጲላጦስ ጭፍራም ምራቅን በትዕግስት ለተቀበለ ፊት ሰላምታ ይገባል። በመስቀል መስቀልን በፈቃድህ የተቀበለ የባህሪ አምላክ ኢየሱስ ክርስቶስ ሆይ ከክቡር ደምና ከክቡር መስቀል በቀር ከዘመድም ሆነ ከወዳጅ የምመካበት የለም። ራስን በበትር እየተደበደበ የፈሰሰውን ቀይ ደም በአንድነት ለተረጩ ቅንድቦችና ለሚንቦገቦጉ ዓይኖች ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትን መስቀል ደጅ በጸናሁ ጊዜ ከጎንህ የፈሰሰ ውሃ ከልቦናዬ በፈለቀ ጊዜ ምህረትንና ፍርድን እዘምርልሃለሁ። ምህረትንና ፍርድን እዘምርልሃለሁ። ስድብን ለመቀበል ላዘነበሉ ጆሮች ሰላምታ ይገባል። ፍዳ ሳይኖርባቸው በጥፊ ለተመቱ ደመግቡ ለሆኑ ጉንጮች ሰላምታ ይገባል። የመንግስት ልብስ ከረሜዳ ይሆነልህ ስለ ኃጥአን ተላልፈህ የሞትህ ክርስቶስ ሆይ ሃይማኖቱን ለ30 ብር ከሸጠ የጥፋት ልጅ ከይሁዳ በቀር ከመስቀልህ የጠፋ የለም። አዳኝ ሰፍነግን ላሸተቱ አፍንጮች ሰላምታ ይገባል። የ3 ክንድ ከስንዝር አካል በተሰቀለበት የመስቀል መዝጊያ ለተዘጉ ከንፈሮችም ሰላምታ ይገባል። የሞት ጽዋ ወይንህን ሮማውያን የጠመቁልህ ክርስቶስ ሆይ በደምህ ልብሳቸውን ያጠቡ ብዙ ናቸው፣ በጥቁር ጦር የተገደሉም አሉ። መራራ ሞትን ለቀመሰ አፍ ሰላምታ ይገባል። የመለኮትን የመልክ ህብር ተሸከሙ
እንደ በረዶ ነጭ ሆኑም ጥርሶች ሰላምታ ይገባል። እንደ እባብ የተሰቀለ የፍቅር ቁልፍ ክርስቶስ ሆይ የሚገድል የሞት እባብ በነከሰ ጊዜ አንተን በልቤ አያለሁ፣ መስቀልህንም እስባለሁ፣ መስቀልህንም አስባለሁ። በመስቀል ኃይል ለታሰረው ምላስ ሰላምታ ይገባል። ሞትን ድል ለመንሳት ለጮኸው ኃያሉ ቃልህም ሰላምታ ይገባል። የሃይማኖት አለት ክርስቶስ ሆይ እጆችን በዘረጋህ ጊዜ የተጠማች ነፍስን የሚያረካ ደስታንም የሚወልድ የሚናገር የጎንህ የውሃ ምንጭ በጦር ተቀዳ። የመስቀል ፍርድ ላተመው እስትንፋስ ሰላምታ ይገባል። የሰውን ፍቅር ለተጠማው ሆምጣጤ ይጠጣ ዘንድ ለጎመዦ ጉሮሮ ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከአራቱ ባህርያት የተፈጠረ አንደበት ተናግሮ ይፈጽሞ ዘንድ አይቻለውምና የመስቀልህ ነገር በዝምታ ተሰውሯል። ስለ አንተም ደሙን በሰማዕትነት ያፈሰሰ ብፁዕ ነው። በሐብል ማሰሪያ ለታሰረው አንገት ሰላምታ ይገባል። ወዝ እየተንጠፈጠፈ የምትሰቀልበትን መስቀል ለተሸከሙ ትከሻዎች ሰላምታ ይገባል። በጲላጦስ አደባባይ የተገረፍህ መድኃኔ ዓለም ክርስቶስ ሆይ ስምህን ለመጥራት በመስቀል ህዋ ላይ በክንፋቸው የበረሩ አሉ፣ አንገታቸውን በሰይፍ የተቆረጡም አሉ። በአደባባይ የግርፋት መከራ ለተፈረደበት ጀርባ ሰላምታ ይገባል። ወልደ ነጎድጓድ ቅዱስ ዮሐንስ ለተጠጋባት ደረትም ሰላምታ ይገባል። እጆችህንና እግሮችህን የተቸነከረ ኢየሱስ ክርስቶስ ሆይ አይሁድ በመስቀልህ ላይ ያፈሰሱት ደምህ እስከ ዕለተ ምጽአት ድረስ በሚነሱት ትውልድ ላይ ያለ ዝምታ ሲጮህ ይኖራል። በመስቀል መስቀልን በፈቃድ ለተቀበለ ጭን ሰላምታ ይገባል። ዘንግንም ለያዙ በመስቀል ላይ ለተዘረጉ እጆች ሰላምታ ይገባል። የልብስህን መገፈፍ በፈቃድ የተቀበልክ አሸናፊ ክርስቶስ ሆይ ባለበሱ ቀይ ግምጃ የራቆትነቴንም ትሸፍን ዘንድ በመስቀል ላይ የተራቆትከውን መራቆትና ያፈሰስከውን ደምህን አስብ። በደም ማሰሪያ ለታለለው ክንድ ሰላምታ ይገባል። በደም ከመነከሩ የተነሳ ቀይ ግምጃ ለመሰለው የከበረ ክርንህም ሰላምታ ይገባል። ዝናብን በጊዜው ለምትሰጥ ለአንተ ውሃን የከለከሉ መድኃኔ ዓለም ክርስቶስ ሆይ የመስቀልህን ክብር የምገልጥበት ጽኑ ኃይለ ቃል ከአፌ ጠፍቷልና ስለ መስቀልህ ክብር ፈጽሞ ምን እናገራለሁ? የመስቀሉን መጠን ለአግድም ጠንቅቆ ለሰፈረ ክንድ ሰላምታ ይገባል። በደምህ ፈሳሽ ለተጠመቀው ለተቸነከረው መሃል እጅህም ሰላምታ ይገባል። በይሁዳ የታወቅህ የትህትና በትር ክርስቶስ ሆይ የጠላቶች መዘባበቻ እንዳልሆን የመስቀሉ ቅርንጫፍ የምሆን እኔን ከመስቀሉ ግንድ አትቁረጠኝ። በአምስቱ ቅንዋት የፈሰሰውን የደም ልብስ ለለበሱ ጣቶች ሰላምታ ይገባል። የሞት ጎርፍን ለሚፈልጉ ነጫጭ ጭፍሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ በምህሳ የሚኖሩ ራእይ የሚገልጥላቸው ነቢያት እነሆ የዳዊት ልጅ አንበሳ ክርስቶስ በመስቀሉ ድል አደረገ፣ 60 አርበኞች በፊቱ መቆም አልቻሉም አሉ። የለንገኔዎስ ጦር ለወጋው ጎን ሰላምታ ይገባል። የሐዲስ ኪዳን ደምን ላመነጨው ውሃ ለፈለቀበት ሆድ ሰላምታ ይገባል። ሰው የሆንክበትን ሥራ ጀምረ የፈጸምክ አብ የላከ መድኃኔ ዓለም ክርስቶስ ሆይ እረኛ በጉን ከነጣቂ ተኩላ እንዲጠብቅ የዚህ ዓለም ገዢ ዲያብሎስን ድል ባደረገው መስቀል ጠብቀኝ። ተሰቀል ዘንድ ለሚተጋ ልብ ሰላምታ ይገባል። በትህትና ለተፈተኑ ኩላሊቶችም ሰላምታ ይገባል። ከዚህ ዓለም ገንዘብ የራቀ የአብ ልብስ ክርስቶስ ሆይ ከመስቀልና የተናቀ የአይሁድ ምራቅን ከመቀበል በቀር ከብርና ከወርቅ የተሰራውን ሁሉ ትገዛ ዘንድ አልወደድክም። ጠባይን ሁሉ ለሚገዛ ሕሊና ሰላምታ ይገባል። ሰውን በምትወድበት የፍቅር እሳትም ለጋለው አንጀት ሰላምታ ይገባል። ከመሰዊያው ሁሉ በላይ የምትሆን
ሊቀ ካህናት ክርስቶስ ሆይ ቅዱስ ደምህ ስለኔ ፈሷልና እንደ ዮሐንስ ተማሪ ለእናትህ አደራ በለኝ። ልብሷ በአምስቱ ችንካሮች የፈሰሰው ደም ለሆነላት የውስጥ ዕቃህም ሰላምታ ይገባል። የንግስ ስዕሏ በጦር የፈሰሰ ደም ለተቀባች እምብርትህም ሰላምታ ይገባል። ለ30 ብር እንደ ባሪያ በመሸጥህ ከዲያብሎስ ጽኑ አገዛዝ የገዛኝ የሃይማኖት የራስ ዘውድ መድኃኔ ዓለም ክርስቶስ ሆይ እወድሃለሁ። የስቅላት ትጥቅን ይታጠቅ ዘንድ ለወደደ ወገብ ሰላምታ ይገባል። ጭፍሮች እንዳስለመዱ ላልሰባበሯቸው ጭኖችም ሰላምታ ይገባል። የያዕቆብ የእጁ ማዕተብ የአብ የባሕሪ ልጅ ክርስቶስ ሆይ ተቀዳሚ ተከታይ በሌለው አንድያ ልጁ ዳግመኛ ወልዶኛልና የአማልክት ሁሉ አምላክ የሚሆን የባሕሪ አባት አብን አመሰግነዋለሁ። የስግደት ድካምን ለተሸከሙ ጉልበቶች ሰላምታ ይገባል። ወደ ፍርድ አደባባይ በጲላጦስ ፊት ለመቆም ለሄዱ እግሮችም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ ከሊቶስጥራ እስከ ቀራንዮ እየተዳፋ በሄደ ጊዜ የሰቀሉ ጭፍሮች ልብስህን ለራሳቸው ሊወስዱ ዕጣ ተጣጣሉ። በዚያም ጊዜ ተገኝቼ መስቀልን መከራ አሳተፍ ዘንድ በተመኘሁ ነበር። የብረት ችንካሩን ለታገሰው ተረከዝ ሰላምታ ይገባል። የቀደመ ሰው የአዳም መቃብርን ለረገጠው ጫማም ሰላምታ ይገባል። ለኔ ርስት ጉልት የምትሆን ኢየሱስ ክርስቶስ ሆይ የሰይጣን መክፈቻ ቁልፍን የሚፈልግ የሞት ትንቢቶችን እባብ የተባለ ዲያብሎስ በመርዝ ቀብቶ ተናገረ። በአርብ ቀን ደም ላፈሰሱ ለጣቶች ጥፍሮች ሰላምታ ይገባል። የአብ የቅድምና ስሙ ስም የሆንክ ኢየሱስ ክርስቶስ ሆይ በመለኮታዊ ላብ የታጠበው የመስቀልህ ክንፍ እንደ ፈያታዊ ዘየማን በራሴ ላይ ይዘርጋልኝ። አካሉ የመለኮት አካል ለሆነው ቁመተ ሰላምታ ይገባል። የስዕሉ ልምላሜ ለጠወለገ አበባ መልክም ሰላምታ ይገባል። መድኃኔ ዓለም ክርስቶስና የድል ምልክት ቅዱስ መስቀሉ ወዳሉበት በሕሊናዬ ሄጄ ከእግሩ የፈሰሰውን ደም በራሱ ከተደፋው የሾህ አክሊል ጋራ በአንድነት ሳስብ የልቦናዬ ሕሊና ከሰማይ ይኖራል። የመስቀል የሞት ጽዋን በመቀበል ከሥጋ ለተለየችው ነፍስ ሰላምታ ይገባል። ኒቆዲሞስ እያለቀሰ ለታቀፈው የሥጋ በድንህም ሰላምታ ይገባል። መድኃኔ ዓለም ክርስቶስ ሆይ የሞትህ ሥልጣን የዚህን ዓለም ገዢ ዲያብሎስን ድል ነሳው። አንተን ተስፋ አደርጋለሁና አቤቱ በመንግሥትህ አስበኝ፣ ፍቅርህም ልቤን እንደ ጦር ወጋው። ሽቶ እየተረበረበ ለተገነዘው ሥጋ ሰላምታ ይገባል። የኦዛ ገነት ለምትባል የመቃብር ቦታ ጎለጎታም ሰላምታ ይገባል። የሎዛ አቅራቢያዋ በምትሆን ቀራንዮ የተሰቀለ የዓለም መድኃኒት የመሥዋዕት በግ መድኃኔ ዓለም ክርስቶስ ሆይ እንደ አንተ ስለ ጠላቶቹ ቤዛ ይሆን ዘንድ የመስቀልን መከራ የሚሸከም አሸናፊ ጎልማሳ እንዳለ አልተሰማም። በፍትሃንና መጠምጠሚያህን ትተህ ላደረግከው ትንሣኤ ሰላምታ ይገባል። ወደ ዕጣን ኮረብታ ወደ ከርቤም ተራራ በመለኮታዊ ኃይልህ ለማድረግህም ሰላምታ ይገባል። የትንሣኤ በኩር ክርስቶስ ሆይ መጽሐፍ እንደተናገረ መከራ በደረሰብህ ጊዜ የምጠጋብህ ዋሻ የምመካብህ ጋሻ ትሆነኝ ዘንድ አንተን አባትና መጋቢ አድርጌሃለሁና በባሕሪ አባት በአብ ጌትነት ዳግመኛ ለምትመጣው አመጣጥ ሰላምታ ይገባል። ዓለም ሳይፈጠር ለነበረው እስከ ዛሬ ላለው ከእንግዲህ ወዲህም ለሚኖረው መንግሥት ሰላምታ ይገባል። ስም የሚጣፍጥ ቃል አዋዲ የሚባል የዮሐንስ ሞገስ ጌታ አምላክ ኢየሱስ ክርስቶስ ሆይ ከካሃዲው ሄሮስ በአምላክነትህ ላይ የተገዳደረውን መገዳደር ባሰብህ ጊዜ በደለኛም ሆነን የባሪያን ታድነኝ ዘንድ መከራህን ክፈልልኝ። የሰማይ የምድር ጌታ ኢየሱስ ክርስቶስ ሆይ እጆችህና እግሮችን ተቸንክረህ የጎንህ ደም እየተንጠፈጠፈ ለፍርድ ዳግመኛ በምትመጣ ጊዜ ራስን በበትር መመታትና
እንደ ባሪያ ለ30 ብር መሸጥህ ስለ እኔ ማልዶ ዘንድ የነፍሴን በክብር እጅህ አደራ አልሁ። እግዚአብሔር ሥጋ በለበሰ ፍጥረት አንደበት ሁሉ ይመስገን። ስሙም በእልፍ አእላፋት መላእክት ፊት ይመስገን። የብርት እባብንም የምትመስላት ስለኛ የተሰቀለ መድኃኔ ዓለም ክርስቶስ ሆይ ሥጋህን ከደምህ ጋራ ያለ ዋጋ እንዲሁ ሰጠ። አምላኬ ሆይ በሰውና በመላእክት ልክ ላንተ ምስጋና ይገባል። አምላኬ ሆይ በሚያበሩ ከዋክብት ልክ ላንተ ምስጋና ይገባል። በዓለማት ሁሉ ልክ ላንተ ምስጋና ይገባል። ንጉሴ ሆይ በዕለታትና ዋዝማናት ልክ ላንተ ምስጋና ይገባል። በመስቀልህ ፍጥረት ሁሉ ድኗልና ለፍጥረት ሁሉ ሕይወት ለሆነ መስቀል ሰላምታ ይገባል። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠብቀን፣ በነፍስ በሥጋ ከሚመጣው መከራ አድነን፣ ለዘላለሙ አሜን። በእውነት